በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት እግዚአብሔር አምላካዊ ለዘመን እስከዛች ሰዓት እያላችሁ እግዚአብሔርን ማመስገን እንድትችል ነፍሳችሁ እዚህ የመጣችሁ ነፍሳችሁ ምን ማለት እንድትጀምር ነው። እግዚአብሔርን ማመስገን እንድትጀምር እኮ ነው። እንግዲህ ለስጋችሁማ እችም ስጋ ለስጋችሁ መጠገኛ ይሄንን እንድትበሉ ብለው እኮ አይደለም መመር ያስተምሯችሁ የሚመጡት ነፍሳችሁ የምትድንበትን መንገድ ወይ እንዴት ማመስገን እንዳለባችሁ ሊነግሯችሁና ሊያስተምሯችሁ ነው። ስለዚህ እሱን ታሳቢ ማድረግ አለባችሁ። ስነ ፍጥረት መፈጠራቸው ለዚህ ስለሆነ ስጋችንን ነፍሳችንን እንዲድኑ ስለሆነ ሌላው አይየረሳው ፍጥረትን ለአምስት ነገር ፍጥሮታል። ፍጥረትን ለስንት ነገር? ለአምስት ነገር ፍጥሮታል። ከሃሊነቱ ወይም ቻይነቱ፣ ስለ ባዕለ ጸግነቱ ርኅራኄው፣ ስለ ርኩብነቱ ርኩብ በሁሉ መገኘት ማለት ነው። ስለማይመረመርነቱ ስለዚህ እግዚአብሔር ፈጥሮታል ማለት ነው። ቀጣይ ሆኖ ምን በስርዓት ትከታተላላችሁ። አሁንም ዝም በሉ፣ አፍ ይዘጋ። በቃ አፋችሁን ዝጉ፣ ምናችሁን ክፈቱ፣ አይምሯችሁን ልቡናችሁን ክፈቱ። አይምሮ ዝግ። ከዚህ በኋላ እያየሁ አይደለም። ስሚ ይጣ ስርዓት የመጨረሻ እዚህ በኋላ አፉ ሲንቀስ እንደምን ቆያችሁ? አሰለችኋችሁ እንዴ? ብዙ ማያነቃቃ መምህር ብላችሁ ደግሞ እንዳትሉኝ። እንግዲህ ያንን ታሳቢ እያደረኩ ነው። እኔም እንደው በኃይልም ላክብድም አላልኩምም። የሚመጥናችሁ ነው ብዬ ነው ያሰብኩኝ። እንግዲህ ከባድ ነው እንዴ? ቀላል በጣም እንዴ? በእናታችሁ ጨልፋ እየመሰልኩኝ በእናታችሁ ፍቅር እየመሰልኩኝ ነው የነገርኳችሁ እኮ። ደግሞ በቤታችሁ በሰፈራችሁ የሚደረገው። ስለዚህ ቢከብድ እውነትም አንቀላፋቱም ይኖራል፣ መዛሉ ይኖራል፣ እሱ ይኖራል። ግን ቀለል ባለ መንገድ ስለሆነ እሱን ትኩረት እንድታደርጉ ለማሳሰብ ነው። ምን የሚል ላይ ነበረ ያቆምነ? እግዚአብሔር ፍጥረትን ለስንት ነገር ነው ያለው? ለአምስት ነገር እንደፈጠረ ጽፋቸዋል። አንደኛው ምንድነው? ስለ ካህሊነቱ፣ ስለ ቻይነቱ። እግዚአብሔር ቻይ ነኝ ሲል አሁን ይህንን ዓለም አንድ ፍጡር ላምጣው ቢል ማምጣት አይችልም። ስለዚህ ምኑ ተገለጸ ማለት ነው? ፍጥረት ስላመጣ ቻይነቱ። እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም። እናቱ ድንግል ማርያም ናት የመሰከረችው። እግዚአብሔር የሚሳነው ነገር የለም አለችና መሰከረች ማለት ነው። እና በጣም ቻይነቱ፣ ቻይ ነኝ ሲል እግዚአብሔር ቻይ እንደሆነ ለመግለጽ ፍጥረታትን ፈጥሮበታል ማለት ነው። ፍጥረትን ሲፈጥር ቻይነቱን ለመግለጽ ነው። ሁለተኛው ምንድነው ያልኩት? ባዕልነቱ ወይም ባይለጸጋነቱ። አሁን ባይለጸጋ የሆነ ነገር ልግዛ ቢል ይገዛል። ምን ስላለው? ገንዘብ ስላለው ማለት ነው። ለልጅ ልብስ ልግዛ ቢል ይችላል። ይሄንን ምግብ ልመገብ ቢል ይችላል። ከሆነ ቦታ ገዳም ጎብኝቼ ልምጣ ቢል ይችላል።
የሆነ በአየር ልብረር ቢል ይችላል። ከሆነ ሀገር ውጭ ሀገር ድርሻ ልምጣ ቢል ባለጸጋ ከሆነ ይችላል። ምን ስላለው? ገንዘብ ስላለው ማለት ነው። አሁን የፍጡሩ ነው እንግዲህ እንደዚህ ያደረገ። ስለዚህ እግዚአብሔርማ ደግሞ ይህን ዓለም ያስገኝማ ምን ይቸግረዋል? እሱ በባህሪው ንዴት ወይም ችግር አይስማማውም። ባለጸጋ ነው። ላስገኝ ሲል ማስገኘት የሚችል ነው ማለት ነው። ስለዚህ ባለጸግነቱን ለመግለጽ ፍጥረታትን ፈጥሮታል ማለት ነው። ሌላው ርኩብነቱ በሁሉ ነው። እግዚአብሔር በሁሉ እገኛለሁ ሲል ፍጥረትን አስገኝቷል። አሁን እግዚአብሔር በሆነ ቦታ ቢወሰን የሆነ ቦታ ላይ የሆነ ሰዎች ሊቸገሩ ይችላሉ። እዚያ ደግሞ ፈጥኖ የሚደርስላቸው ያስፈልጋል። ስለዚህ እኛ እንደ በጎች ሆነን ብንመሰል፣ እረኛ ደግሞ ቢመሰል፣ እረኛው ከሆነ ቦታ ቢሄድ በጎችን እዚህ ቢተዋቸው የሆነ ችግር ሊገጥማቸው ይችላል። ወይ አውሬ ይነጥቃቸዋል፣ ወይም በሆነ ቦታ ሊበተኑ ይችላሉ። ስለዚህ ምኑ አጠገብ መኖር አለበት? እረኛው ማለት ነው። አሁን የኛው እረኛው አንዱ ወዲህ አንዱ ወዲህ ሲል ምኑ አይደለም በሁሉ መገኘት አይችልም። እግዚአብሔር ግን ዓለምን ፈጥሯል። ስለዚህ የማይጠፋም ለዚያ ነው። ከእግዚአብሔር አንዲት ነገር የማጠፋበት ሁሉ ጊዜ በሁሉ መልቶ ስላለ ስለሚጠብቅ ነው። ቅድም እንዳልኳቸው አሁን እኛ እረኛው ከተለያት በጉይቱ እንደምትጠፋ ሁሉ ካልተለያት ደግሞ እንደማትጠፋ እግዚአብሔርም ዓለምን ስለጠበቃት ነው ያልጠፋች። እግዚአብሔር በሆነ ቦታ ቢገኝ ከሆነ ቦታ ያለው ይሰጥም ወይም ይጠፋ ነበር። ስለዚህ እግዚአብሔር በሁሉ እገኛለሁ ሲል በስነ ፍጥረትን ፈጥሮ አሳየን ማለት ነው። ሌላው ዘይትረከብነቱ ብላችኋል። አይመረመሬነቱ ማለት እግዚአብሔር የማይመረመር ነው። ስነ ፍጥረትን የፈጠረው እማልመረመር ነው ሲል ነው። ለምን ስነ ፍጥረትን አሁን እንመረምራለን ብንል ቅድም እንዳልኳችሁ መመርመር ይሳነናል። ስለዚህ ለእግዚአብሔር እንሰጠዋለን ነገሩን ሁሉ። አይ እግዚአብሔር ነው ካለ ሁሉ እግዚአብሔር ነው ይሄንን የሚያደርግ እሱ ነው ብለን ወደ እሱ እንትን እንለው እንችላለን ማለት ነው። ስለዚህ በዚህም እናምናለን ማለት ነው። ለምሳሌ እግዚአብሔር በደረቅ ግንባር ላይ አይንን ፈጥሯል። ቻይ ነው። ደግሞ እንዴት እንደሆነ ግን እንዴት እንዳመጣው መመርመር አንችልም። እሱ ደግሞ ዘይትረከብ ነው የማይመረመርነቱን መግለጫ ነው ማለት ነው። አራተኛው ሩህሩህነቱን ያልኳቸው ራትነቱን ለማለት ነው። ራት ነው ማለት ራት ፈራጅነቱን ማለት ነው። ራት ቅን ፈራጅነቱን ለማመልከት ነው። እያንዳንዱ እግዚአብሔር ወይ ፈዲዮ ለኩሉ በከመ ምግባሩ ይሄ ዘመዴ ነው፣ ይሄ ወገኔ ነው፣ ይሄ ነው ሳይል ሁለንተናውን እንደሚፈርድ ለማጠየቅ ይህንን ስነ ፍጥረት ፈጥሮታል ማለት ነው። ስለ አምስት ነገር እግዚአብሔር በፍጥረቱ ምን ተጠቀመ የሚል ብናነሳ እግዚአብሔር በፍጥረቱ ተጠቅሟል አልተጠቀመም? ተጠቅሟል። ምንድነው የተጠቀመ? በፍጥረቱ ተጠቅሟል። እስቲ በፍጥረቱ እግዚአብሔር ተጠቅሟል ደግሞ ወይም በፍጥረቱ አልተጠቀመም የሚል አልተጠቀመም ነው ተጠቅሟል። እሺ አልተጠቀመም የሚል እስቲ በፍጥረቱ አልተጠቀመም የሚል እሺ በፍጥረቱ ተጠቅሞበታል የሚል ቆጭ አድርጉት። እግዚአብሔር በፍጥረቱ አሁን እኛ መፈጠራችን ለእግዚአብሔር ምንድነው የጠቀመው? ማን አወጣህ? አላወጣህም? አንተ እግዚአብሔር የሚጠቅመው ነገር አለ የለም? ፍጥረቱ ጠቅሟል አይጠቅመው? እስኪ አስቡ። አሁን ያንጎላቻችሁም ስትኖሩ ይሄንን መመርመር አሁን ምንድነው የጠቀምኩት እኔ ብላችሁ እስኪ የራሳችሁ ዝም ብላችሁ ማሰብ። አሁን ጀምሮ ማሰብ ስትጀምሩ ነው ራሳ እያደጋችሁ ስትሄዱ የማሰብ ልዕልናው እየመጣላችሁ መሄድ ማለት ነው። እስኪ አሁን ምንድነው? እሺ ስለበላሁ እኔ እግዚአብሔር ተጠቀመ? ኳስ ስለተጫወትኩ እግዚአብሔር ተጠቀመ? የሆነ ጉብል ስለተሳደብኩ እግዚአብሔር ተጠቀመ? የሆነ በከንቱ ምዬ ዋሽቼ የሆነ ነገር ስላደረኩ እግዚአብሔር ተጠቀመ?
ስላመሰገንኩኝ የኔ ምስጋና ለእግዚአብሔር የሚሰጠው ነገር አለ? የለም። እግዚአብሔር በፍጥረቱ እኛ እንድንጠቀም እንጂ እሱ ሊጠቀም አይደለም። እኛ 5 ሳንቲም የምንጨምርለት ነገር የለም። ስናመሰግነው እኛ መንግስተ ሰማያት እንድንገባ ነው እንጂ ባናመሰግነው እግዚአብሔር የሚቀርበት አለ? የሚቀርበት አለ? የለም። እግዚአብሔር የሚቀርበት አንዳች ነገር የለም። በቃ ባለጸጋ ነው። እኛ እኮ አሁን ቤተክርስቲያን እንመጣለን። አሁን ለምሳሌ ቤተክርስቲያን ስለት የሚያስገባ ይባላል። ስለት ይገባል። አሁን ያንን ስለት ስለሰጠነ ለእግዚአብሔር በጣም እየጠቀምነው ነው ማለት ነው አይደል? ነው እኛን እንድንጠቀም የሆነው እንጂ እግዚአብሔር አይጠቀምም። እግዚአብሔር አይጠቀምበትም። እኛ ህንጻውን ብናንጻው ለኛ እንድንጠቀምበትም እንጂ በዚያ ዋጋ እንድናገኝ ነው። እግዚአብሔር ራሱ ለአንዱ ሰው የሰጠ ለተቸገረ የሰጠ ለኔ እንደሰጠ ይሆንለታል ነው ያለ። ለኔ እንደሰጠ ነው። የኔ ሰጠኝ ሳይሆን ለኔ እንደሰጠኝ አድርጌ ቆጥረለታለሁ። ለምን ያ ድሃ ራሱ እግዚአብሔር ስላልሆነ ይልቁን ያበላ ግን መጽደቅ እንደሚችል ነው። ይሄ ደግሞ እኛ ልንጠቀምበት ነው፣ ወይም ያ ድሃና እኔ እንድንጠቀምበት ነው እንጂ እግዚአብሔር ያንን ገንዘብ ብሰጥ የምጎዳ ምን የኔ ባልሰጥም የምጎዳው የምጠቀም ምን የኔ በቃ እንጂ እግዚአብሔር ፍጥረት መፈጠሩ እኛን በመውደዱ ዝም ብሎ አደረገልን እንጂ ምንም። ለምሳሌ እንዲያው እስኪ ቀለል ያለ ምሳሌ አሁን ባለጸጋ ለኔ ገንዘብ በመስጠቱ በእግዚአብሔር ዘንድ ሊጠቀም ይችላል። ለኔ ገንዘብ በመስጠቱ ይጠቀማል አይጠቀምም? በመንግስተ ሰማይ ሳይሆን በስጋዊ እንደ ስጋ ሊጠቀም ይችላል። ገንዘቡ ይልቁንስ እኔ ያጠፋሁበት የሆነ ነገር የሚሆነውን እኔ ወሰድኩበት ማለት ነው። ስለዚህ የሆነ ነገር እንደው ተጎዳ ማለት ነው። እግዚአብሔርም ፍጥረታትን ለኛ ብሎ ያደረገልን እንጂ የሰጠን እንጂ እኛ ለሱ ምንም የምንጠቅመው ነገር እንደሌለ ማወቅ ያስፈልጋል ማለት ነው። አዎ ቅድም ሁላችሁ እጃችሁን አውጣችኋል። እግዚአብሔር በፍጥረቱ ተጠቅሟል ወይስ አልተጠቀመም ሲባል መልሳችን አልተጠቀመም፣ እኛ ነን የምንጠቀም የሚለውን መያዝ አስፈላጊ ነው ማለት ነው። ፍጥረት እንዴት ተገኘ የሚል ጻፉ። ፍጥረት እንዴት ተገኘ? ካለመኖር ወደ መኖር በማምጣትና ካለመኖር ወደ መኖር በማምጣትና ግብር እምግብር ፈጠረ። ግብር እምግብር ፈጠረ። አዎ ፍጥረታት በእነዚህ በሁለቶች ነገሮች ነው የተገኘ። እምኀበ አልቦ ማለት ምንም ከምንም ነገር ምንም በሌለበት አምጥቶ ማስገኘት እሱ እምኀበ አልቦ ይባላል። እምኀበ አልቦ ወይም ካለመኖር ወደ መኖር ያመጣቸው ፍጥረታቶችን ያዙ። አራቱ ባህሪያት፣ አራቱ ባህሪያት ወይም ግልጽ ሲሆኑ እነዚህ መሬት በሉ። አራቱ ባህሪያት እነዚሁም ብላችሁ አራቱን ለመዘርዘር ማለት ነው። ጥቅል ከሚሆን ዘርዝረን ያስቀምጣቸው። መሬት፣ ውሃ፣ መሬት፣ ውሃ፣ እሳት፣ ነፋስ። እሺ እነዚህ አራቶች ናቸው። መላእክት መላእክት፣ ነፍስ፣ ጨለማ፣ እነዚህ እምኀበ አልቦ የተገኙ ናቸው። እምኀበ አልቦ ካለመኖር ወደ መኖር የመጡት ደግሞ ግብር የተገኙት ደግሞ
ከእሑድ እስከ ዓርብ የተሰሩት በሙሉ ከእሑድ ያው ይሄ ከነዚህ ውጭ ያሉት ማለት ነው። ከእሑድ ጀምሮ ከእሑድም ራሱ ግብርም ግብር ስላለ ማለት ነው። ከእሑድ ጀምሮ እስከ ዓርብ የተሰሩት በሙሉ ናቸው። አዎ ፍጥረት በስንት መንገድ ተገኘ? በምንና በምን? ካለመኖር ወደ መኖር በማምጣትና ግብርም ግብር ማለት እዚያው ከአንዱ ከሆነ ከተፈጠረው ነገር የሆነ ነገር ማስገኘት ማለት ነው። አሁን ለምሳሌ ከእሳት ምን እንደማስገኘት ብርሃን እንደማስገኘት ማለት ነው። እሺ ስለዚህ ግብርም ግብር ደግሞ ከዓርብ ጀምሮ ከእሑድ ጀምሮ እስከ ዓርብ የተሰሩት በሙሉ ናቸው። ከነዚያ ውጭ ከዘረዘርናቸው ከአራቱ ባህሪያት ከመላእክት ከጨለማና ከነፍስ ውጭ ያሉት ማለት ነው። የእሑድ ስነ ፍጥረት በሉ የእሑድ ስነ ፍጥረት የእሑድ ስነ ፍጥረት የሚባሉት አራቱ ባህሪያት አሁን አልዘረዝራቸውም እዚያው ላይ የተዘረዘሩት ስላሉ ማለት ነው። የቅድሞቹ ናቸው እዛው አራቱ ባህሪያት የሚባሉት አራቱ ባህሪያት፣ ሰባቱ ሰማያት፣ ሰባቱ ሰማያት፣ መላእክት፣ መላእክት አላቸው፣ ጨለማ፣ ጨለማ፣ እነዚህ ሰባቶች ስንት ሆኑ? ሰባት ናቸው። ሰባት ናቸው። አራቱ ባህሪያት አራቱን አራት ብላችሁ ሰባቱ ሰማያት ደግሞ እንደ አንድ ነው የሚቆጠሩ 5፣ መላእክት 6፣ ጨለማ 7። በአንዳንድ ሊቃውንት ደግሞ እና በአንዳንድ መጻሕፍት ላይ ደግሞ ብርሃን ተጨምሮ ደግሞ የሚዘረዘርበት ሁኔታ አለ። ብርሃንን የሚቆጥር መጽሐፍ አለ፣ የማይቆጥርም አለ። አሁን አክሲማሮስ የእሑድ ስነ ፍጥረታት ስንት ናቸው ይላል? 8 ይላል። ስንት ናቸው አልኳቸው? ደግሞ መጽሐፈ ኩፋሌ ምዕራፍ መጽሐፍ ቅዱሱ ማለት ነው ምዕራፍ 2 ላይ ደግሞ 7 ይላል። ስንት አልኳቸው? 7 ይላል። እነዚያው ሁለቶቹ የተጣሉ አይመስላችሁም? አልተፋለሰም? የሆነ ወይም አንዱ ተሰስቷል፣ የሆነ አንዱ ተሰስቷል አይደል? አንዱ ተሰስቷል። መቼም ሁለት እውነት መቼም አይሆንም ብላችሁ አይደል? አንዱ የእሑድ 7 አለ፣ አንዱ ደግሞ መጽሐፍ አክሲማሮስ ደግሞ 8 አለ። ቅዱሳን ለምንድን ይመስላችኋል? መጻሕፍትን እንደዚህ ነው የሚያስፈልጉ። ቢያንስ ከምን አንጻር ነው የሚለው ቅዱሳን አይሰሳቱም። ሁሎቹም በብቃት ደረጃ ነው እየጻፉ ያሉ ማለት ነው። ከምን አንጻር ነው ታዲያ እንደዚህ ያለ? አሁን 7 ብሎ የጻፈው አካል
ብርሃንን ሳይቆጥር ነው። ለምን? ከአራቱ ባህሪያት መካከል አንዱ ማን ነው? እሳት። ከእሳት ምን ይገኛል? ብርሃን። ስለዚህ ከእሳት ጋር ካለ ዘንድ እሳት ያለ ብርሃን፣ ብርሃን ያለ እሳት አይሆንምና ከሱ አንፃር ዝም ብሎ ቆጥሮ አይ በዚያ ውስጥ ነው የሚገለጽ ብሎ ካለ ዘንድ በእሳት ዘንድ ሳይቆጥር ዝም ብሎ 7 ይላል። አንደኛው ደግሞ ፍጥረት ሆኖ ከተገኘ ዘንድ አይቀር በቃ ፍጡር ነውና ብሎ ፍጥረት መሆኑን ተመልክቶ 8 አለ። ስለዚህ አንዱ ፍጥረት መሆኑን ተመልክቶ 8 አለ። አንዱ ደግሞ ከዛኛው ሊገባ ይችላል። ፍጥረትነቱን ሳይሆን የተመለከተ ምኑን ያየ ከዚያኛው የተገኘ ስለሆነ በማለት ማለት ነው። ለምሳሌ አንድ ምሳሌ እስቲ ቀለል ያለች ልስጣችሁ። አንድ እንደው እናት አለች ነፍሰ ጡር የሆነች ከኔ ጋር ናችሁ? ነፍሰ ጡር የሆነች እናት አለች። የወለዷቸው ልጆች 2 ብንላቸው 2 ልጆች አሏት። አንድ ደግሞ ገና በማይፀን ያልተወለደ የተረገዘ አለ። እሺ፣ ስለዚህ አንድ ሰው ምን የሚል ጥያቄ ሊያቀርብ ሰውየውን ስንት ልጅ አሉህ ሲባል አንዱ ምን ይላል? 2 ልጆች አሉኝ ይላል። የትኛውን ሳይቆጥር? በማይፀን ያለውን የተወለደውን ብቻ ነው የቆጠረ። ደግሞ ሴትየቱ ስንት ልጆች አሉሽ ቢባል መች መወለዱ አይቀርም ብላ ጸንሳለችና 3 ልጆች አሉ ልትል ትችላለች። ትክክለኛው የትኛው ነው? ማን ነው? እናትየቱ ናት ትክክል? ሁሎችም ትክክል ናቸው። ሁሎችም ትክክል ናቸው። ለምን መሰላችሁ? ያኛው ሰውየው ገና ባይኑ ያያቸው 2ቶቹ ልጆች ነው። አሁን እያዘዘም እያጎረሰም ልብስ እየሰጠም ያለ ለነዚያ ለተወለዱት ነው። ያኛው ግን አላስቸገረም እስኪወለድ ድረስ ገና ባይኑ ስላላየው አይ እሺ 3 ልጅ አለኝ ካለ እስኪ አንጣው ልጅህን 3ኛው የትኛው ነው ቢባል የትኛው ልጅ ገና በሆድ ያለ እሱ ደግሞ መዝገባ ውስጥ ገና አይገባም ማለት ነው። ስለዚህ 2 ይላል። እሱ የተወለዱትን ከተወለዱ አንፃር 2 ሊል ይችላል። እናትየዋ ደግሞ ገና ሊወለድልኝ ይችላል ብላ በተስፋ ስለምትጠብቅ ተስፋዋን ሲያይ የሷች 3 ብላ አስመዘገበች። እሷም ትክክል ናት። ሰውየው ደግሞ ያልተወለደ አልቆጠርም ብሎ ገና ምን ይሁን ምን ያላየሁትን ብሎ 2 ሊል ይችላል። ስለዚህ ትክክል ናቸው ብሎ ትክክል ናቸው። እና እነዚህ ቅዱሳንም እንደዚያ ነው። አንደኛው ከብርሃን ጋር ስለሚከሳት ብርሃን ስለማይታጣ ከሱ ጋር አብረው ይቆጠር ብሎ 7 አለ። ደግሞ ያኛው ደግሞ ብርሃን ተገኝቷልና ተፈጥሯልና በቃ ፍጥረት ወገን ሆኖ ይቆጠር በማለት ደግሞ 8 አለ። ስለዚህ አይለያዩም ማለት ነው። ሁሎችም አንድ ናቸው። አንዳንዱ ደግሞ ምን ይላል? ብርሃን ካለ ጨለማ የግድ ይኖራል። ስለዚህ ጨለማ ደግሞ ካለ ብርሃን ይታጣል። ብርሃኑ ካለ ደግሞ የግድ ጨለማው ይወገዳል። ስለዚህ ጨለማ ፍጥረት አይደለም ይላሉ ደግሞ ማለት ነው። ጨለማ ምን አይደለም አሉ? ፍጥረት አይደለም ይላል። ከምን አንፃር መሰለህ? በቃ ብርሃኑ ከመጣ ጨለማ ይወግዳል። አሁን እዚህ የሆነ ሌሊት ላይ መብራት ካላበራን በጣም ጨለማ ይሆናል። መብራቱን ስናበራው ግን ምን ሊል ይችላል? ብርሃን ይሆናል። ስለዚህ ብርሃን ካለ ዘንድ ነው ጨለማው የወገደ እንጂ መብራቱ ከጠፋ ደግሞ ስለሚመጣ ፍጡር አይደለም፣ ዝም ብሎ እንደምን ዝም ያለ ነገር እሱ ነው ይላሉ። ይሄም ደግሞ ትክክል አይደሉም። ትክክል ናቸው ብላችሁ ታምናላችሁ? አይደሉም። ለምን? ታውላችሁ ይሄን ልታውቁ የሚገባ የሚታይ ነገር የምንዳስሰው የምንመረምረው ነገር እያየነው ያለ ነገር ሁሉ ፍጡር ነው። እግዚአብሔር ረቂቅ ነው። ስለዚህ የሚታየው ሁሉ ፍጡር ነው። የሚታየው ሁሉ ምንድነው? ፍጡር ከመሆኑ የተነሳ ስለዚህ ጨለማን እግዚአብሔር ፈጥሮታል ማለት ነው። ቢሆንስ ደግሞ ብርሃን ሲታጣ ጨለማ እንዲሆን ያደረገው እግዚአብሔር ባይሆን ኖሮ
አይሆንም ቢል ደግሞ ማድረግ ይችል ነበር። ሌላ ቢሆንስ ማድረግ ይችላል። ስለዚህ ፀሐዩም ብርሃኑም ጨለማውም ምንድነው? ፍጡር ነው ማለት ነው። መጽሐፈ ኢሳይያስ ምዕራፍ 45 ላይ ቁጥር 7 ነው 8 ላይ ይመስለኛል። እሱ ላይ ብርሃንንም ጨለማንም የፈጠርኩ እኔ ነኝ ይላል። ምንና ምንን የፈጠርኩ? ብርሃንንም ጨለማንም የፈጠርኩ እኔ ነኝ። ስለዚህ የፈጠርኩ ካለ ስለዚህ ጨለማ ምንድነው? ፍጡር ነው። ብርሃን ምንድነው? ፍጡር ናቸው ማለት ነው። እግዚአብሔር ፍጥረትን በምሽት ለምን ፈጠረ በሉ? በምሽት ማለት ነው። እግዚአብሔር ፍጥረትን በምሽት ለምን ፈጠረ? እግዚአብሔር ፍጥረትን በምሽት ለምን ፈጠረ? አንደኛ ባህርየ አይመረመርም ለማለት፣ ባህርየ አይመረመርም ለማለት። ሁለተኛ ጨለማ የብርሃን ዋዜማ እንደሆነ፣ ጨለማ የብርሃን ዋዜማ እንደሆነ ጨለማ የብርሃን ዋዜማ እንደሆነ ሁሉ ይህ ዓለምም የዚያኛው ዓለም ዋዜማ ነውና፣ የዚያኛው ዓለም ዋዜማ ነውና ጨለማ የብርሃን ዋዜማ እንደሆነ ሁሉ ይህ ዓለምም የዚያኛው ዓለም ዋዜማ ነውና። ሶስተኛ ጨለማ ግሩም ነው፣ አስፈሪ ነው፣ እግዚአብሔርም ግሩም ገናና ነውና በሉ። ጨለማ ግሩም ነው፣ እግዚአብሔርም ግሩም ነውና ወይም ግሩም ነኝ ሲል በምሽት ፈጠረ ማለት ነው። አዎ በምሽት ነው የፈጠረ። ቅዳሜ ምሽት ለእሑድ አጥቢያ ፍጥረታትን መፍጠር ጀመረ እግዚአብሔር ማለት ነው። በጨለማ ፍጥረትን መፍጠር የጀመረበት ለምንድን ነው ተብሎ ሲጠየቅ መልሳቸው እነዚህ ሊሆኑ ይችላሉ ማለት ነው። ለምንድን ነው እንደው እግዚአብሔር በጨለማ የፈጠረ ቢላቸው፣ አንደኛ ምን ትላላችሁ? ባህሪ አይመረመርም። አሁን በጨለማ የሆነ ነገር እንይ ብንል አይሆንም። አይደለም ሌላ ገና ያላየውን እንይ ብንል አሁን ቤተክርስቲያኑ እዚህ አለ። ሌሊት ከሆነ ግን ቤተክርስቲያኑን ማየት አንችልም። የምናየው እንኳን ቀን ስናይ ነበር እንኳን አይታየንም። እና ለምንድን ነው? ባህሪየ አይመረመርም። ፈልጎ እኔ ጠቅልሎ እግዚአብሔር በዚህ ይኖራል፣ በዚህ ተወስኖ እስከዚህ ባለው ድረስ ይገኛል አንለውም። እግዚአብሔርን አይመረመርም፣ ድንቅ ነው ለማለት በጨለማ ሁሉን ነገር እንደማለት አጠገባችን ሆኖ አይደለም እንኳን ከሌላ የሆነ ቦታ ይቅርና በጨለማ እግራችን ራሱ አናየውም እኮ። እግራችን ማየት አንችልም። ዝም ብሎ እንደፈለገው ይረግጥ ይሆናል እንጂ እግራችን በጨለማ ማለት ነው። ስለዚህ በምሽት እግዚአብሔር አለመመርመሩን ለመግለጽ ነው። ሌላው ጨለማ የብርሃን ዋዜማ እንደሆነ አሁን ለምሳሌ ነገ ቅዱስ ጊዮርጊስ ቢሆን ዛሬ ምኑ ነው ሊሆን የሚችለው? ዋዜማው ነው። ስለዚህ ዋናው ገና የደስታው ጊዜ የለም አይደለም። ደስታውን የምንናፍቀው መቼ ነው? ገና ነገ ጽላት ወጥቶ እየተዘመረ እግዚአብሔር እየተመሰገነ በዚያም እያለ እየዘመርነ የዛን ጊዜ ነው ደስታው ያለ ማለት ነው። ስለዚህ በጉጉት ነው የምንጠብቀው ማለት ነው ዋዜማው። ስለዚህ አሁን ጨለማም ሆኖ የግድ ብርሃኑ እስኪነጋ ድረስ እንጓጓለታለን። ወዲያ ወዲህ እንደልባችን ለመጫወትም ሆነ ምን ወደ ቦታ ለመንቀሳቀስም ሆነ ምን ለማድረግም ሆነ የሚበጀን ምኑ ስለሆነ ብርሃኑ ስለሆነ ደስታችን የሚያንጸባርቅልን ብርሃኑ ስለሆነ እሱን እናፍቃለን ማለት ነው።
ስለዚህ ይህች ዓለም የጨለማው ምሳሌ፣ ያኛው ዓለም ደግሞ የምን ምሳሌ? የብርሃን የመንግስተ ሰማያት ምሳሌ ማለት ነው። ብርሃኑ የመንግስተ ሰማያት ምሳሌ ማለት ነው። እንደዚህ አድርጎ ለመግለጽ ነው። መጀመሪያ ብርሃን አድርጎ ፈጥሮት ይሆን፣ እዚያም በኋላ ጨለማ ሆኖ ይሆን። በዚህ ዓለም አሁን ደና ብርሃን ደና ህይወት እንኖራለን። በወደኛው ዓለም ደግሞ ወደ ጨለማ ዓለም ነው ምን ሄድ እንደማለት ያሰኛል። ስለዚህ የመንግስተ ሰማያትን ልዕልና በኋላ የምናገኛት መሆኗን፣ ዛሬ ደግሞ ይህ ዓለም ደግሞ የመከራ የምናለቅስበት የምናዝንበት የምንተክዝበት ዓለም መሆኑን ሲነግረን ነው። ይህን ዓለም ጨለማ ስለሚለው ማለት ነው። ይህን ዓለም ጨለማ ስለሚለው እንዲያው ሀለፈት ሌሊት ወመጻት መዓልት ይለዋል። ቀን የሚላት ወንጌልን ነው። ብርሃን ክርስቶስ የሰበከባት ዜና ትንሣኤውን ወይም ዜና መንግስተ ሰማያትን ያበሰረባት ናት። ወንጌል መንግስተ ሰማያት እንድንገባ ያበሰረባት ናት። መዓልት ያላት ደግሞ ኦሪት ደግሞ ምንም ሰው በጎ ሰርቶ የት ይገባ ነበር? ሲኦል ይገባ ስለነበር ማለት ነው። ስለዚህ በዚያ ይመስለዋል። የትናንትናው መከራ ነው፣ የዛሬው ደግሞ ወንጌል ደግሞ የደስታ ብስራት እንደሆነ ማለት ነው። ደግሞ እንዳጠቃላይ ይችን ዓለም ጨርሶ በጨለማ ይመስላታል፣ ወዳኛው መንግስተ ሰማያትን በብርሃን መስሎ ይናገራል ማለት ነው። አራቱ ባህሪያት የሚል እነዚህን ይዛቸዋል እንላለን። አራቱ ባህሪያት አራቱ ባህሪያትን መፍጠሩ በሉ እስኪ አራቱ ባህሪያት በሉና ርዕስ አራቱ ባህሪያት በሉና እነዚህን መፍጠሩ በባህርየ አራት ነገር አለ ሲል ነው። በባህርየ ምን ስንት ነገር? አራት ነገር አለ ሲል ነው። በባህርየ አራት ነገር አለ ሲል ነው። በነፋስ ፈታሂነቱን ከአራቱ ባህሪያት መካከል አንዱ ነፋስ ስለሆነ ማለት ነው። በነፋስ ምንነቱን፣ ፈታሂነቱን፣ ፈራጅነቱን ማለት ትችላለች በአማርኛ። በነፋስ ፈታሂነቱን፣ በውሃ መንጽሂነቱን የሚያነጻ መሆኑን ማለት ነው። መንጽህ በእሳት ኃያልነቱን በመሬት ባዕልነቱን በመሬት ምንነቱን ባዕልነቱን በእሳት ኃያልነቱን እያለ አዎ አራቱ ባህሪያት የሁሉም ማስገኝ ሆነዋል። እና ለምንድን ነው አራቱ ባህሪያት ያደረገው ስንል በአራት ነገር በባህሪው በእግዚአብሔር በባህሪው ስንት ነገር ስላለን ያልነ አራት ነገር ምን እንዳምን ምን ፈታሂነት አንጻሂነቱን መንጽሂነቱን ኃያልነቱን ባዕልነቱን በመሬት ማለት ነው። አይንን ለመግለጽ ነው። አሁን ለምሳሌ ይሄ ማለት ምንድን ነው? ለምሳሌ በነፋስ ፈታሂነቱን አለ። ነፋስ ከኔ ጋር ናቸው። ነፋስ አሁን ለምሳሌ ይሄ ፍሬውን ከገለባ የምንለይበት ነው። ምኑን ከምን? አዎ ነፋስ ይሄ ክፉን ወይም ገለባውን ከፍሬው የምንለይበት ነው። እግዚአብሔር በፈታሂነቱ የተመሰለበት። እግዚአብሔር ፈታሂ ነው ስንል ደግሞ ጻድቃንና ኃጥአንን የሚለይ ነው ማለት ነው። ፈርዶ ይሄ ይገባል ይሄ አይገባም እንደሚል ነፋስ ልክ ወደ ላይ የሆነ ነገር ስናጉነህል የሆነ አሰሩን ወደዚያ ይዞት ይሄዳል፣ ይለየዋል፣ ይወስደዋል። እንትኑን ደግሞ እዚያው ላይ እንዲቀመጥ ያደርጋል ማለት ነው። እግዚአብሔር በፈታሂነቱ በዚህ ነው የተመሰለው።
ጻድቃንን ፈርዶ ያስቀምጣቸዋል፣ በእነዚያ ደግሞ ይፈርድባቸዋል፣ በእነው ወደ ገሃነም እንዲገቡ ያደርጋል ማለት ነው። ፈታይነቱ በዚህ ተመስሏል። በውሃ መንጽሔ ነው። ውሃ እንግዲህ እንደምታውቁት ያነጻል፣ ከጥማችን በጣም እንረካበታለን። እግዚአብሔርም ደግሞ ምንድነው ማለት ነው ኃጢአት ሰርተን ምን ይለናል? ያጥበናል ማለት ነው። ጸኒ አንጻኒ ማጢአቴ ብለን በዳዊቱ ራሱ ምን መዝሙረ ዳዊት ምን ጸልየው እሱን ነው 59 60 ላይ ይቅርታ 50 ላይ ነው 50 ላይ ጸኒ አንጻኒ ተሳለኒ መዝሙር የምታስታውሱት ካላችሁ እናንተ የዳዊት መዝሙር ተማሪዎች እንደመሆናችሁ መጣ ጸኒ አንጻኒ ማጢአቴ ወሰይኒ አንጻኒ ምን እግዚአብሔር በምን አንጻኝ እያለ በውሃ መስለን ተናግረነዋል ማለት ነው። ውሃ እንደሚያነጻ እግዚአብሔርም እንደሚያነጻ ማለት ነው። እኛ አሁን ለምሳሌ አንድን ሰው እናንጻህ ብንለው ማንጻት አይቻለንም፣ እግዚአብሔር ግን ማንጻት ይቻላል። ስለዚህ ማንጻት በባህሪያ ያለ ሲል በመሬት ደግሞ ባዕልነቱ ነው። እስመ እግዚአብሔር ባዕል ውእቱ እግዚአብሔር ባይለ ጸጋ ነው ይላል። በመሬት እንግዲህ በመሬት ሁሉ ነገር ሶስቱ መሰረታዊ ፍላጎቶችንም የምናንጽበት ዋና መሰረት ነው መሬት ማለት ነው፣ ባዕል ነው። እኛም ደግሞ የታነጽነ መሰረታችን እግዚአብሔር ስለሆነ ዓለም በማን ላይ ተመሰረታ ያለች ናት? በእግዚአብሔር ስለሆነ ባዕልነቱን ለመግለጽ ሌላ ኃያልነቱን ደግሞ በእሳት ኃያልነቱን ኃያል ነው። ነፋስ የሆነ ገደሉ ውሃው ምናምን ካልከለከለው ሁላውን ላንጉድ ቢል ያነጉደዋል፣ ይበላዋል። እግዚአብሔርም ቸርነቱ ካልገደበው ሁለንተናውን ማቃጠል ማጥፋት ይችላልና እነዚህ ነገሮች በእኔ አሉ ሲል አራቱን ባህሪያት ፈጥሮ አሳይቶናል ማለት ነው። ለሄድ ወደዚያ እንግዲህ በአራቱ ባህሪያት ውስጥ እያንዳንዱ ብዙ ነገሮች ይኖራታል። ግን ከዚያ እንትን ለማለት ሰባቱ ሰማያት የሚባሉት በሉ ሰባቱ ሰማያት ጽርሐ አርያም ጽርሐ አርያም ጽርሐ አርያም ሲባል ሰምታችሁ አታውቁም? ጽርሐ አርያም ጽርሐ አርያም መንበረ ጸባኦት ሰማይ ውዱድ መንበረ ጸባኦት ሁለተኛው፣ ሶስተኛው ሰማይ ውዱድ ሰማይ ውዱድ፣ አራተኛው ኢየሩሳሌም ሰማያዊት ኢየሩሳሌም ሰማያዊት፣ አምስተኛው ኢዮር 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 ኢዮር፣ ስድስተኛው ራማ ራማ የራማው ገብርኤል ቅዱስ ገብርኤል ሲባል ሰምታችሁ መዝሙር ሰምታችሁ ታውቃላችሁ? ራማ ራማ። መጨረሻው ኤረር ሰባተኛው ኤረር ኤረር። እነዚህ ሰባቱ ሰማያት የሚባሉት እነዚህ ናቸው። ሰባቱ ሰማያት ደግሞ በሁለት ይከፈላሉ። መቅደሰ እግዚአብሔርና መቅደሰ መላእክት፣ የእግዚአብሔር ቦታና የመላእክት ቦታ ተብለው ማለት ነው። ሶስቱ የመላእክት ናቸው። ኤረር፣ ራማ፣ ኢዮር ያልናቸው። ሌሎቹ ደግሞ የእግዚአብሔር ማለት ነው። ጽርሐ አርያም መንበረ ጸባኦትና ሰማይ ውዱድ የእግዚአብሔር፣ ሰማያዊት ኢየሩሳሌም ደግሞ ሁላችን የምናመሰግንባት ቦታ ናት ማለት ነው። ስለዚህ በሁለት ይከፈላሉ የሚለውን መቅደሰ እግዚአብሔር እና መቅደሰ መላእክት ካላችሁ
እሺ ወደ ሰኞ ፍጥረት እንሂድ። ሰኞ የተፈጠረው ፍጥረት አንድ ፍጥረት ተፈጥሯል። ምን አልኳችሁ? የሰኞ ፍጥረት በሉና ሰኞ አንድ ፍጥረት ተፈጥሯል፣ ይኸውም ጠፈር ነው በሉ። ሰኞ ማለት ሁለተኛ ቀን ማለት ነው። ሰኑይ ማለት ሁለተኛ ቀን። በእኛው በግዕዙ በውዳሴ ማርያም እንደምታውቁት ዘይትነበብ በዕለተ ሰኑይ፣ ዘይትነበብ በዕለተ ሰሉስ፣ ዘይትነበብ በዕለተ ረቡዕ እያልን የሚሄድ በዕለተ ሰኑይ ስንል ሁለተኛ ቀን ማለታችን ነው። በአማርኛው ስናመጣው ሰኞ ብለን ነው እንጂ ሰኑይ ነው። እና በሁለተኛው ቀን የተፈጠረ ማን ነው ማለት ነው? ጠፈር ነው የተፈጠረ። ለምሳሌ ከዚህ እስከ ሰማይ ድረስ ውሃ መልቶት ይኖር ነበር ነው። ያኛውን ከሶስት ነው እንትን ያለው እግዚአብሔር የከፈለው። አንዱን ወደ ላይ ሐኖስ አለው፣ ኋላ መካከል ጠፈር አለ፣ ከታች ውቅያኖስ አለ። ስለዚህ አንድ ያደረገበት ሶስት ያልተባለበት ለምንድን ነው? ጠፈር ብቻ ያለበት አንድ ነገር ነው የተፈጠረ። ጠፈር የሚባለው ሁሉን እንትን የሚይዝ ነው ማለት ነው። ውሃውን ከሶስት ብቻ ያደረገበት ጊዜ ስለሆነ አንድ ተግባር ነው ይሄ የሚባል። ለምሳሌ አንድ ቤት ሰራን። አንድ ቤት ሰርተን ማጀት እና የሆነ ነገር የዕቃ ቤት፣ ሳሎን ቤት፣ ያልጋ ቤት ብለን ብንከፍለው አንድ ቤት ይባላል እንጂ የገሌ ሶስት ቤት አለው አይባልም። ስለዚህ አንድ ቤት የሚባል ስለዚህ መልክ ያስያዘበት ነው። ውሃውን ከሶስት ከፍሎ መልክ ያስያዘበት አንድ ፍጥረት እንለዋለን። አንድ ቤት እንደማለት ማለት ነው። እሺ ይሄንን ካልኳቸው ያው ጠፈር እንግዲህ የእመቤታችን ምሳሌ ይሆናል። በምሳሌ ስናየው ጠፈር የእመቤታችን ምሳሌ፣ ሰማይ የእመቤታችን ምሳሌ ነው። በዚያ ላይ ደግሞ የሚመላለሱት ደግሞ ብርሃናት ደግሞ ወይም ብርሃን ደግሞ የክርስቶስ ምሳሌ ሆኖ የሚገለጽበት መንገድ ነው። ያንን ምስጢር የሚያሳይ ነው ማለት ነው። ወደ ማክሰኞ ስነ ፍጥረት እንሂድ። የማክሰኞ ስነ ፍጥረት አራት ናቸው። ስንት ናቸው? አራት። የቅድሙ እንዳልኳችሁ ነው። ስነ ፍጥረትን የአክሲማሮስ ስንት ነበር ይላል ያልኳችሁ? የእሑድን ስነ ፍጥረት አክሲማሮስ መጽሐፈ ኩፋሌስ 7። ስለዚህ እዚህ ላይ ያለው ጋራ ይጨምራል። አሁን መጽሐፈ ኩፋሌ 7 ካለ የግድ ፍጥረታትን 22 ማድረግ አለብን አይደለም? 22 ማድረግ አለብን። ስለዚህ በኩፋሌ አስተሳሰብ እዚህ ላይ ያሉት የማክሰኞ ስነ ፍጥረትን 4 አድርጎ ቆጥሮ ስለሚሆን ማለት ነው። እዚያ 22 ይሞላለት። ደግሞ ያንተነ ደግሞ አክሲማሮስ ደግሞ የእሑዱን 8 ካለ የማክሰኞውን ስነ ፍጥረት 3 ብሎ ነው ሊቆጥር የሚችል። እነዚህ የማክሰኞ ስነ ፍጥረቶች ማን እንደሆኑ በጥፍር የሚለቀሙ አንደኞች፣ በጥፍር የሚለቀሙ በጣም ትናንሽ ማለት ነው። በጥፍር የሚለቀሙ በማጭድ የሚታጨዱ ከጥፍር አልፎ ደግሞ ማጭድ የሚያስፈልጋቸው ማለት ነው። እነሱ ሁለተኞች ናቸው። ሶስተኛው ደግሞ በምሳር የሚቆረጡ አትክልቶች አሉ። በማጭድ የሚታጨዱ አዝርዕት አሉ። እህል የመሳሰለው እንደ በቆሎ ወዘተ። በምሳር የሚቆረጡ ደግሞ ታላላቅ እጽዋቶቹ ማለት ነው። እንደዛ እንደ ባህር ዛፍ አካባቢዎች እንዳሉ እንደ ትላልቅ በቃ እንደ ጽድ፣ እንደ ዋንዛ፣ እንደ ዝግባ ወዘተ እነሱ ማለት ናቸው። አራተኞች በገነት የተፈጠሩ ብሩሃን ዕፀው በገነት የተፈጠሩ ብሩሃን ዕፀው የሚያበሩ እጽዋት ናቸው። አሁን እነዚህ ከአራት የተቆጠሩበት ምክንያት እዚህ ላይ ሁሎችም እየብቻ ናቸው። በጥፍር የሚቆጠር እንትን የሚል ደግሞ በማጭድ ደግሞ በምሳር የሚቆረጡ 3 አሉ። የገነት እጽዋት ደግሞ ልዩ ናቸው። ደግሞ
አንድ ቀን ተቆርጠው አንድ ቀን ፍሬያቸው የሚደርስ ቅጠላቸው እስከ 15 ክንድ የሚደርስ ቅጠላቸው ማለት ሰፋፊው ነው። ደግሞ ብሩሃን ናቸው። እንደኛ ያለ እንትናቸው ቅጠላቸው እንደኛው አይደሉም። በጣም ሰፋፊ ግሩም የሆኑ ናቸው። ስለዚህ እነዚያን እንደ አራተኛ ፍጥረት አድርጎ ስለሚይዛቸው በኩፋሌ ነው። በአክሲማሮስ ግን እነዚያን ሁሉ መቼም እጽ ከሆኑ እንጨት ከሆኑ እንጨት ናቸው ይልና ደግሞ አክሲማሮስ ደግሞ እነዚህን በዚህ ውስጥ ያጠቃልላቸዋል ማለት ነው። በገነት ያሉት ወይም በጠፈር የሚለቀሙ ናቸው፣ በማጭድም በእንትንም በምሳሌም የሚቆረጡ ስለሆነ ከዚህኛው ይገባሉ ብሎ ነው ደግሞ ይሄ ኩፋሌ ደግሞ እዚህ ላይ ያደረገው ደግሞ አይ ስራቸው ልዩ ልዩ ከሆነ ብሎ አራት ያደርጋል። ያ ደግሞ አይ እንጨት ከሆኑ እንጨት ናቸው ብሎ በእንጨትነታቸው ደግሞ አስገብቶ ደግሞ ምን ይላል ደግሞ ሶስት ናቸው ይላል ደግሞ አንደኛው ማለት ነው። ይሄም እንደ ቅድሙ ያለ ነው። የሚጣላበት መንገድ የለም። እነዚህ ምሳሌ አላቸው። እንግዲህ ከነዚህ ውስጥ በራሳቸው የሚያፈሩ አሉ እጽዋት፣ በጎናቸው እና በስራቸው የሚያፈሩ አሉ። ሊቃውንቱ ሲገልጿቸው በራሳቸው የሚያፈሩት የምን ምሳሌ ናቸው ሲል ራሱን ጣነሱን የሆነ ሰው ራሱን ረድቶ የሚኖር ሰው ምሳሌ ነው። ደግሞ በጎን ደግሞ የሚያፈሩት ደግሞ እጽዋት ልጅ ወልደው የቤተሰብ እነሱ ምሳሌ ያደርጋል። በራሳቸው ደግሞ በእግራቸው ወይም በስራቸው የሚያፈሩት ደግሞ ይሄ ሎሌዎቹን ሰራተኞቹን አስገብተው እነሱ ጋራ እነሱን የሚያዝዙ የእነዚያ ሰዎች አምሳል አድርጎ ማለት ነው ይናገራቸዋል ማለት ነው። በዚያውም ላይ ደግሞ በሌላ ምሳሌ ሲመስል ከጎን ያፈሩትና ከጫፍ ያሉት እጽዋቶች ለምን ተጋላጭ ናቸው? ለሌባውም ተጋላጭ ናቸው፣ ለአዕዋፋቱም ተጋላጭ ናቸው። በጎን የሚያፈሩትና ከምናቸው ላይ ከራሳቸው ላይ የሚያፈሩት አሁን በስንዴ የመሳሰለ ብታየው ወፉ ይለቅመዋል፣ እዚያ ላይ ያርፋል። በቆሎም ብታዩትም ወፎቹ ይጠረጥሩታል፣ ይመገቡታል። ለምን? ከጎኑ ላይ ነው ያገኙት። እነዚህንን የምን ምሳሌ ያደርጋቸዋል መሰላችሁ? በጣም ትሩፋት ሃይማኖት ምናምን እንደዚህ ሰርተው በጎ ስራ ሰርተው መጨረሻ ላይ በከንቱ ውዳሴ ዋጋቸውን የሚያስቀሩት እነዚያ ወፉ እንደጠረጠረባቸው ሁሉ እዚህም ደግሞ ደና በጎ ስራ ሰርቶ የሆነ ሰው እኔ እኮ ይሄንን አደረኩኝ ለገሌማ እንደዚህ አይነት ስጦታ ሰጠሁት እያለ እንዲመሰገን። እንዲህ ከሆነ ምስጋናው በየት ቀረ ማለት ነው? በምድር ቀረ ማለት ነው። በሰው ዘንድ ተመስግኖ ቀረ፣ በሰው ዘንድ ተመሰገነ፣ በእግዚአብሔር ዘንድ ቀረበት ማለት ነው። ለምን? በዚህኛው ጨረሰው ምስጋናው። ለምሳሌ ልውሰዳችሁ። እዚህ ምግብ ትመገባላችሁ ልበል። አሁን ምግብ ወይ ቤታችሁ ወይ እዚህ ተመገቡ ብትባሉ እዚህ ትመገባላችሁ። እዚህ ተመግባችሁ እቤታችሁ ብትሄዱ እዚያ ተመገቡ ብትባሉ ትመገባላችሁ አትመገቡም? እዚህ በደብ ከተመገባችሁ አንትመገቡም። ለምን? ሆዳችሁ ስለሞላ ማለት ነው አይደል? ሆዳችሁ ሞላ፣ እዚሁ ሆዳችሁ ሞላችሁት ማለት ነው። ስለዚህ እዚያ መብላት አልተቻለም ማለት ነው። ስለዚህ መንግስተ ሰማያት አሁን ምስጋናውን በዚህ ካስቀረ ነው ምስጋናችን በዚሁ ጠገብነ በዚሁ አስቀረ ነው መንግስተ ሰማያት መሄድ አንችልም፣ መመገብ አንችልም። ያን ምስጋና እግዚአብሔር እንዲያመሰግነን አንሆንም ማለት ነው። ለምን? በዚህኛው እንድንመሰገን ሆነን በዚህ ጨርሰ ነው ሄደናል። ምስጋናው በሰው ዘንድ እንደዚህ ያደርግልን ብለን አሁን ለምሳሌ ከእናንተ አንደኛ ወጣ ሁለተኛ ወጣ ተብሎ እንዲወራላችሁ ትፈልጋላችሁ ወይስ እንዲያው እግዚአብሔር ያውቅልኛል ብላችሁ ነው እንዲያው ብታልፉት የምትወዱ? የሆነ በቃ የገሌ ልጅ ይሄን ያህል ውጤት መጥቶ ይሄን ያህል ሆኖ ይሄን ያህል ነገር ተደርጎ በጣም ይሄን ያህል ከፍተኛ ውጤት አመጣ ከተባለ በቃ ደስ ማለት በቃ ስሜት ይሰማቸዋል ማለት ነው። ይሄ ስለዚህ ምስጋናው ቤት ጨረሳችሁት በዚሁ ማለት ነው። እና ከጎናቸው የሚያፈሩትና ጫፋቸው የሚያፈሩት እጽዋቶች የማን ምሳሌ ናቸው? በጣም ጥሩ ስራ ሰርቶ ሳለ በጎ ምጽዋት ሰጥቶ ሁለንተናውን አድርጎ መጨረሻ ላይ ምን የሚል ነው? ከንቱ የሚያስቀረው በቃ ተመስግኖ በዚህ ምድር እንዲመሰገን ለፍቶ በዚሁ ማስቀረት ነው። በስራቸው ደግሞ የሚያፈሩት ደግሞ ምግባር ትሩፋት ሰርተው ምን ያሉት ናቸው? ምንም እንዲያው አልሰራንም፣ አብልተው አላበላንም፣ አላጠጣንም የሚሉት የጻድቃን ምሳሌ ናቸው። በስራቸው ያለውን ሌባም አያገኘውም፣ አያየውም፣ ያፍራ አያውቀውም። በስራቸው ነው ያለ፣ ከመሬት ውስጥ ነው ፍሬያቸው። ድንች የመሳሰለ በቃ እንደ ሽንኩርት የመሳሰለ ከስራቸው ነው ያለ።
ወፉም አያጋልጠውም። ምን ብሎ ይቀርባል? እዚያ ይኑረው አይኑረው አያውቅም ወፉም ቢሆን ማለት ነው። ስለዚህ ደግ የሆኑ ሰዎችም እንደሰሩና እንዳልሰሩ አይታወቁም። የሚያውቀው እግዚአብሔር ብቻ ነው። ለምን? በጎነታቸው በልቡናቸው ነው ይዘውት ማለት ነው። ስለዚህ እናንተም እሱን እንድትመርጡ በዚሁ መልእክቴ ነው ማለት ነው። ሌላው ደግሞ በበጋ እነዚህ እጽዋቶች የሚገርማችሁ ነገር በበጋ እና በክረምት እንግዲህ የሚያብብና የሚደርቃል። በክረምት ምን መበያ ጊዜ ነው? ማለምለሚያ የእጽዋቱ ምን መበያ ነው? ማበቢያ ማለምለሚያ ጊዜ ነው። የሚለመልምበት ነው። በበጋ ደግሞ ምን የሚሉ ናቸው? የሚደርቁ ናቸው። ደግሞ የሚገርማችሁ ነገር በተገላቢጦሽ ክረምት ዝናብ እየዘነበባቸው እንደገና የሚደርቁ አሉ። ያን ፀሐይ እየወረደባቸው ደግሞ እንደገና ምን የሚሉ አሉ? የሚለመልሙ ደግሞ እጽዋት አሉ። በሚገርማችሁ ሁኔታ ይህም ምሳሌ ደግሞ አለው። የምን ምሳሌ መሰለህ? አሁን ከናንተው ከኛው ጋር ህይወት እንዲመሳሰል እና እንድንማርበት ስለሆነ እግዚአብሔር የፈጠረ ፍጥረትን ማለት ነው። በክረምት እየዘነበ የማይለመልሙት የጻድቃን ምሳሌ ናቸው አለ። የምን ምሳሌ? የጻድቃን ምሳሌ ናቸው። በበጋ ደግሞ ምን ይላሉ? ይለመልማሉ አለ። እንግዲህ መጻሕፍት በብዙን ጊዜ ክረምት ጭንቅ ስለሆነ ዲያጥ ስለሆነ ጭቃ ስለሆነ ለሰው ብዙ ምቾት አይሰጥም አይደል? ስለዚህ ያንን በመከራ ይመሰላል። በጋ ደግሞ ፀሐይ ያለበት እሸቱ የሚደርስበት ይሄ ምግቡ የሚደርስበት ሰው የማይቸገርበት ስለሆነ ያ ደግሞ የደስታ ጊዜ ነው የሚባለው እና በክረምት መለምለም እያለባቸው ግን የማይለመልሙ የጻድቃን ምሳሌ ናቸው አለ። ለምን ነው? በዚህ ዓለም የሚበላው አለ፣ የሚጠጣው አለ፣ ምን አለ። ግን እንደሌላው መጨፈር፣ መስፈን፣ እንደፈለጋቸው መሆን እየቻሉ የሚበላውን እየበሉ መሆን እየቻሉ ነገር ግን ምን አሉ? ይሄ ዓለም አይጠቅመንም ብለው የተውት ናቸው። የተራቆቱ የደረቁ የሚበላ የሚጠጣ እያላቸው ኧረ ይሄ አይጠቅመንም ብለው ሰውነታቸውን ያከሱ ጻድቃን ናቸው። ኋላ በወዲያኛው በበጋው ይደሰታሉ ማለት በመንግስተ ሰማያት በጋው የመንግስተ ሰማያት ምሳሌ ሆኖ ማለት ነው። በመንግስተ ሰማያት ደስ ብሏቸው ይኖራሉ፣ ያለመልማሉ ማለት የዛን ጊዜ ፍሬያቸው ይገለጻል ማለት ነው። ደግሞ በክረምት የሚያለመልሙ አሉ፣ በበጋ የሚደርቁ አሉ። በክረምት የሚያለመልሙት የምን ምሳሌ ናቸው? የኃጥአን ናቸው። እነዚያ ዝናብ ሲዘንብባቸው ይለመልማሉ። በዚህም ኃጥአንም በዚህ ምድር ባለው ደስታ እየተደሰቱ የሚኖሩ ናቸው። በጋ ላይ መንግስተ ሰማያት በመጨረሻ ጥያቄ ሲጠየቁ ምን ሰራቸው ሲባሉ ደርቀው የሚገኙ ማለት ነው። በበጋ እንደደረቁ ሁሉ በመንግስተ ሰማያት እነዚያም ምንም ስራ የሌላቸው ደረቀው ነው የተገኙ፣ ምንም ስራ እንኳን የሌላቸው ማለት ነው። ፍሬ ትሩፋት የሌላቸው በእነዚያ መስሎ ይናገራል ማለት ነው። ይህን ካልኩ ወደ ረቡዕ ስነ ፍጥረት። ረቡዕ 3 ፍጥረት ነው የፈጠረ እግዚአብሔር። ስንት? ፀሐይ፣ ጨረቃ፣ ከዋክብት በሉና ጻፉ። ምንና ምን? ፀሐይ፣ ከዋክብት፣ ጨረቃ፣ ከዋክብት እነዚህ ተፈጥረዋል። እነዚህ ተፈጥረዋል። እነዚህን ፍጥረት ሲፈጥር እግዚአብሔር በዕለተ እሑድ ለይኩን ብርሃን ብሎ ከተናገረው ከዚያች ብርሃን ከዚያ ብርሃን ጥቂቷን የስንዴ ቅንጣት ታክል ብርሃን አምጥቶ ሳለባቸው ነው የሚል በእነዚህ በፀሐይ በጨረቃ በከዋክብት ኋላ እንደዚህ አድርጎ ለመላእክት አሳያቸው ይላል። ኋላ ያንን መቋቋም አቃታቸው ማለት ነው። ሙቀታቸው ብርሃናቸው መቋቋም አቃታቸው። ኋላ እግዚአብሔር ደግሞ ቀነሰው። ያችን የስንዴ ቅንጣት የምታክለዋን እንደገና ከስንት እንትን አላት? ከሰባት እንትን ያላት ከፈላት ይላል። ስለዚህ 3ቱን እጅ ለፀሐይ ሰጣት፣ 2ቱን እጅ ለጨረቃ ሰጣት፣ 1ዱን እጅ ለደመናት ሰጣቸው፣ 1ዱን እጅ ደግሞ ለውሃ ሰጣት። ለውሃዎች አሁን ውሃ ስታዩት ብርሃን ነው፣ ብርሃንማነት ውስጡ ላይ አለ። የሆነ ከሩቁ ናችሁ ስታዩት የሆነ ያንጸባርቃል። ያ ብርሃንነት በውስጡ ስላለበት ነው። እግዚአብሔር አንድ እጅ ለማያት ስለሰጣቸው ማለት ነው። ጽሩ የሆነ የሚታይ ነጽቶ የሚታይ ብርሃን እንትን ስላለበት ማለት ነው። ስለዚህ ፀሐይ፣ ጨረቃ፣ ከዋክብት በዕለተ ረቡዕ የተፈጠሩ ፍጥረታት ናቸው ማለት ነው። እንግዲህ ከዋክብት እንደየማይረጋቸው የሚበላለጡበት መንገድ አለ። ፀሐይ በዚህ ምሳሌ ሲመስል ፀሐይ የጻድቃን ምሳሌ ናቸው። ጨረቃ ደግሞ የምን የኃጥአን ምሳሌ፣ ከዋክብት ደግሞ በዚህ ዓለም
እንደየስራው የሚለያያል። አንዱ ደህና የሰራ አንዱ ደግሞ እንደው ጥቂት የሰራ በክብር መበላለጥ ማለት ነው። በዚህ ምድር ሆኖ አንዱ በጣም ደግ የሆነ ትሁት የሆነ ይኖራል። አንዱ ደግሞ በጣም ቁጡ የሆነ በጣም ጠባይ የነሳው ደግሞ ሊኖር ይችላል። ስለዚህ የትኛው ነው በጎ ቢባል ክብር ያለው የሚበልጥ ቢባል ያደጉ ነው። ሲሰድቡት ዝም ያለው የታገሰው የቻለው ወንድሜ በጣም አጥፍቻለሁ ይቅር በለኝ የሚለው እሱ ነው። በክብር እሱ በለጥ ይላል እና ትልቁ ከዋክብት እንደዚህ በሚለው ልጅ ይመስላል ማለት ነው። ያ ደግሞ ጸባይ የነሳው ደግሞ ምንም ብርሃን የሌላቸው ሰሌዳ ብቻ የሆኑት ደግሞ አንዳንድ ከዋክብት አሉ። በእነዚያ የሚመሰል ነው ማለት ነው። ስለዚህ ፀሐይ፣ ጨረቃ ከዋክብትን ፈጥሯል ማለት ነው። ከዋክብት ደግሞ የሰባት ቀን ደግሞ ምግብና ዓለሙን እንዲመግቡ ሰኞ ዓመት እስከ ዓመት የሚመግብ ኮከብ አለ። ሰኞ ማክሰኞንም እንደዚሁ ሰባት ከዋክብት ዓመቱን በሙሉ ተካፍለው ይዘው የሚመግቡ አሉ። ደግሞ ወርህ ደግሞ 12ቱ ደግሞ ወሩን ተመግበው የመስከረሞቹ 12 ናቸው፣ የብቻ ናቸው ይመግባሉ። እነሱ ደግሞ መስከረም ካለፈ በኋላ የጥቅምቱ ደግሞ 12ቱ እንደዚህ በሚሆንበት ጊዜ ልዩ የሚመጣ በዓለም ላይ የሚደረገው ክንውን ልዩ ነገር ነው የሚፈጠር። አሁን ለምሳሌ በክረምት ፀሐይ ብዙን ጊዜ አትወጣም። ስለማትወጣ ሁሉ ጊዜ ብትወጣ እንደበጋው ከሆነች እጽዋቱም አይለበልም ፍሬም አያፈራም ሁለንተናው እንትን አይልም። ስለዚህ የእሷ ምግብና በኃይል የምታይልበት በመቼ ነው ብትል በበጋ ነው። ስለዚህ በበጋ መድረቅ ያለባቸው እንዲደርቁ የምታደርግ ናት ማለት ነው። እነዚህ ከዋክብትም በመስከረም ላይ ማድረግ ያለባቸውን የሚያደርጉ ናቸው። መጋቢት ላይም እንደዚሁ ይሄ ጥቅምት፣ ህዳር በቃ እንደዚህ የየወሩ ተከፋፍለው ይዘውታል ማለት ነው። ደግሞ እነዚህ ደግሞ ከ12 ከየወሩ ደግሞ ባሻገር ደግሞ ሶስት ወሩን ደግሞ የሚመግቡ ደግሞ አራት ደግሞ አሉ። አራት ከዋክብት አሉ ማለት ነው። ከመስከረም እስከ ህዳር፣ ከህዳር ደግሞ እስከ የካቲት፣ መጋቢት፣ ከመጋቢት ደግሞ እስከ ሰኔ፣ ከሰኔ ደግሞ እስከ መስከረም እንደዚህ በክፍል እናስቀምጥ ነበር ጊዜ ስለሌለን ሶስት ወራትን ተካፍለው ይመግባሉ ማለት ነው። ስለዚህ እነዚህ የምን ፍጥረታት ናቸው? መቼ የተፈጠሩ? ረቡዕ ማለት ስንተኛ ቀን ነው? አራተኛ ቀን ማለት ነው። አሁን ብዙን ጊዜ እናንተ ሰኞ 1፣ ማክሰኞ 2፣ ረቡዕ 3 ብላችሁ ነው የምትቆጥሩ። ግን የቀን መጀመሪያ ማን ናት? እሁድ ናት። እሁድ ማለት አንድ ማለት ነው። አሃድ አንድ ያደረገ ማለት ሲሆን እሁድ ማለት ደግሞ አንደኛ ቀን ማለት ነው። ሰኑይ ማለት ቅድም እንዳልኳችሁ ሰኔ 2 አደረገ የሚል ግስ አለ። ሰኑይ ማለት 2 ማለት ነው። ሰሉስ ደግሞ ሰለሰ 3 አደረገ የሚለው አንቀጽ የወጣ ሲሆን ሰሉስ ማለት 3ኛ ቀን ማለት ነው። ረቡዕ ማለት ደግሞ ረብ 4 አደረገ ከሚለው ረቡዕ ብሎ 4ኛ ቀን የሚለው ነው ማለት ነው። ወደ አምስተኛው እንሂድ። ሐሙስ ደግሞ 5ኛ ቀን ነው። ዘይትና በዕለት ሐሙስ የምንለው 5ኛ ቀን ማለት ነው። አምስት አደረገ የሚለው ሐሙስ 5ኛ ቀን ማለት ነው። ስለዚህ ቀን የሚጀመር ከማን ነው? ከእሁድ ነው እንጂ አሁን እናንተ ሰኞ ስለሆነ ትምህርት የሚከፈት ብዙን ጊዜ የመጀመሪያ ቀን እኔም ራሱ ድሮ እንደዚያ ነበር ይመስለኝ። ሰኞ አንደኛ ቀን ብዬ ነበር መስላትና የተሳሳተ ግንዛቤ ነበር ማለት ነው። ስለዚህ እናንተም እሱ እንድታስተካክሉ ለማለት ነው። የሐሙስ ስነ ፍጥረት እንግዲህ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ የባህር እነዚህ እንስሳዎችን ፈጥሯል ማለት ነው እግዚአብሔር። በእግራቸው የሚሽከረከሩ በልባቸው ደግሞ የሚሳቡ እና በክንፍ የሚበሩ ፍጥረታትን በባህር ውስጥ አስገኝቷል ማለት ነው። በየብስ አይደለም። በየት ውስጥ ነው የተገኘ? በባህር ውስጥ ማለት ነው። እንስሳት አሉ በዚያ ውስጥ፣ አራዊት አሉ፣ አይዋፋት አሉ። በውሃ ውስጥ እኮ ነው። እንደዚህ አይነት አራዊቶችም አሉ። ከውሃ ከወጡ ህይወታቸው የሆነ አደጋ ላይ የሚደርስባቸው ማለት ነው። በውሃ ነው መኖር የሚችሉ ማለት ነው። አይዋፋትም እንደዚያ በባህር ውስጥ የሚኖሩ አሉ። ከባህር ከወጡ ጠውልገው ሊሞቱ የሚችሉ ማለት ነው። አሳ ለምሳሌ ብናየው አሳ ከባህር ወጡ ከቆየ ህይወቱ ሊያልፍ ይችላል ማለት ነው። ስለዚህ የባህር አራዊት ከሚባሉት መካከል እሱ ነው ማለት ነው። ይሄ እንስሳት ማለት ነው። ስለዚህ እነዚህም
ምሳሌ ያላቸው በክንፍ የሚበሩት ተመስጦ ጸጋ ያላቸው ከባህር ወጣው ይሄ በረው የሚሄዱት ማለት ነው። እነሱ የጻድቃን የሰማዕታት ምሳሌ ናቸው። ባህሩ የዓለም ምሳሌ ነው ይላል። ባህር የዓለም ምሳሌ ነው። ሌሎቹ ፍጥረታት ደግሞ የሰዎቹ ምሳሌ ናቸው። ይሄ በልብ የሚሳቡት በዚህ ዓለም ወልደው ከብደው ወጣው ወርደው የሚኖሩ ሰዎች አግብተው ወልደው የሚኖሩ ሰዎች እነዚህ በልብ በሚሳብ እንስሳ መስሎ ይናገራቸዋል ማለት ነው። ደግሞ በእግር የሚሽከረከሩትን ደግሞ በመናንያን ይመስላቸዋል። መናንያን ከትሩፋት ወደ ትሩፋት የሚሽከረከሩ ከገድል ወደ ገድል የሚሄዱ ማለት ነው። አንዱን ስራ ሰርተው ደግሞ ይሄኛውስ ያንሰናል ብለው ደግሞ የሆነ አንዱ ነገር የሚይዙ ማለት ነው። ወዲያ ወዲህ የሚሉት በቤቱናው ዓለም ሆኖ ማለት ነው። ከአንዱ ገዳም ወደ አንዱ ገዳም በመውጣት ማለት አይደለም። ስለዚህ አንድ የሆነ ነገር በጣም ጥሩ ነገር አድርገው ከሆነ ደግሞ ይሄኛውን ከሰራው ደግሞ ይሄኛውን ላድርግ ብለው ደግሞ ያልጀመሩትን ጽድቅ የሚባለውን ስራ ለመስራት ወዲያና ወዲህ የሚሉ ማለት ነው። በክንፍ የሚበሩት ደግሞ ተመስጦ ጸጋ ያላቸው እንደነ ቅዱስ ጊዮርጊስ እንደነ ቅዱስ መርቆሬዎስ እነዚህ ወዘተ የመሳሰሉት በክንፍ በረው እንደ እነዚህ አዕዋፋት እንደሚሄዱ እነሱም ደግሞ ይህችን ዓለም ንቀው መኖራቸውን የምንትናት ይህች ምንም አታስፈልግም ብለው የኖሩት የነሱ ምሳሌ ናት ማለት ነው። ወደ ዓርብ ደግሞ ልውሰዳችሁ። የዓርብ ስነ ፍጥረት 4 ናቸው። ስንት ናቸው? 4። በዚያው አጋጣሚ ሐሙስ ላይ ምናልባት ሌላ የተለዩ ደግሞ ግሩማን አራዊት የሚባሉም አሉ። እነ ብሄሞት እነ ሌዋታን የሚባሉ ዓለምን ዙረው ጠምጥመው ያዙ ማለት ነው። ምድርን ከ7 ዙሪያ ከፍሏታል ይላል መጽሐፍ። ዙሪያውን ከ7 ተከፍላ የመጨረሻውን በወዲያ ያለውን ክፍል 3ቱን እጅ ለብሄሞት ሰጥቶታል። ብሄሞት ተባይታዊው ነው ወይም ወንዱ አውሬ ነው። 3ቱን ክፍል አንደኛውን ክፍል መተኛው ነው። ሁለተኛው ደግሞ የተነጠፈበት ማለት ነው። ሁለተኛው ክፍል ደግሞ ሁለቶቹ ደግሞ ምግቡን የሚያስቀምጥበት ነው። እግዚአብሔር ምግቦቹን ያሰራጨለት ያስቀመጠለት በእነዚያ በሁለቱ ክፍል 3ቱን ክፍል ለሱ ተሰጥቷል። በአንዱ ተኝቶበታል፣ በሁለቱ ደግሞ ምግቦቹ ይኖሩበታል ማለት ነው። በእነዚያ በየፀጉሩ ልክ እየገቡለት እነዚያን እየተመገበ በእነዚያ ሕያው ሆኖ እንዲኖር አድርጎታል ይላል። ብሄሞት ነው ይሄ። ሌዋታን ደግሞ ለሷም 3 አንዱን እንትን አለና የሷ ማንጠፍ ያደረገና ሁለቱን አሁን የሷን የምግቧ ማስቀመጫ ያደረገላት ይላል። ከዛ ወደዚህ ደግሞ በድምጻቸው መግደል የሚችሉ አራዊት አሉ ይላል። ደግሞ ድምጻቸው ከተሰማ የነዚያ መግደል የሚችል አራዊት አሉበት ማለት ነው። ከዚያ ወደዚህ ደግሞ ያው የበረዶ ዓለም አለ። ከዛ ወደዚህ ያለንባት ደግሞ እኛ የምንኖርባት ሰዎች ደግሞ የምንኖርባት አለች ማለት ነው። ስለዚህ አሁን ሲያስቀምጡት ሊቃውንት ምን ይላሉ? እንደ ቀሚስና እንደ አንገት ነው ይላሉ። አሁን ቀሚስ በጣም የተንዘራፈፈ ቀሚስ አለ፣ በጣም ትልቅ። ከዚያ መካከል አንገት አለች እና ሰፊ ሆኖ ሳለ የሰው ግን መኖሪያዋ በአንገት ይመስላታል። አንገት የምታክል መኖሪያ ናት። ደግሞ ሰፊ ስለሆነ ማለት ነው። ከ7 ነው ዙሪያውን የከፈላት እና ግሩማን አራዊት የሚባሉት እነሱ ናቸው። እና አቡየ ዘራብሩክ ወይም ጸጋዬ ኢየሱስ የሚባሉት ለነዚህ አራዊቶች ወይም የነዚህን አራዊቶች ጥርስ ቆጥረው ነው የወጡት። እግዚአብሔር ለበቁ አባቶች እንደዚህ ሆኑ ግሩማን የሆኑ ፍጥረታትን ያሳያቸዋል። ከቅድስናቸው የተነሳ ነው እንግዲህ ካስተዳደጋቸው በጉነት የተነሳ በጣም ደግነታቸው የተነሳ እንደዚህ አይነቶቹን ሰዎች ወደ ቅድስናው ማዕረግ የደረሱትን እግዚአብሔር እንደዚህ ያሉትን ነገሮች ያስጎበኛቸዋል ማለት ነው። የዓርብ ስነ ፍጥረት አላችሁ ደግሞ የዓርብ ስነ ፍጥረት 4 ነው። እዚህም ቢሆን
በእግር የሚሳቡ ማለት በልባቸው የሚሳቡ በእግራቸው የሚሽከረከሩና በክንፍ የሚበሩ ነው እዚህ ላይ የፈጠረ። ልዩነቱ እነዚያ በባህር መኖራቸው ነው። እነዚህ ደግሞ በምን መኖራቸው? በየብስ በደረቅ ላይ መኖራቸው ማለት ነው። እንደ አንበሳ፣ እንደ ጅብ፣ እንደ ነምር፣ እንደዚህ እንደ ዝሆን፣ እንደ አዞ ማለት ይቅርታ፣ እንደ ይሄ ደግሞ እንደ ጎሽ ወዘተ ሌሎች ብዙ አራዊት አሉ። እንደነዚህ ያሉት በውሃ ቢገቡ መቆየት አይችሉም፣ ሊሞቱ ይችላሉ፣ ትንፋሽ አጥሯቸው ማለት ነው። ስለዚህ ልዩ ልዩ አድርጎ ነው የፈጠራቸው ማለት ነው። አሁን ከላይ ያለችዋን ወፍ በዚህ የምትበራዋን ወፍ ወስደን ከባህር እናስጥማት በባህር እንደሚኖሩ ወፎች ትኑር ብለን ብናደርጋት ትሞታለች። ስለዚህ የተፈጠረች በየት ነው? የሷ በየብስ ነው ማለት ነው። ስለዚህ ከሰው ጋራ መጨረሻ ላይ በነግህ የሰው ልጅ ፈጠረው ማለት ነው። በጠዋቱ ማለት ነው። ማደማደሚያው የሆነው ብርሃናዊ የሆነ ሰው የተገኘ መቼ ነው? ዓርብ በነግህ ማለት ነው። ብርሃን በሆነበት ጊዜ። እነዚያ ምሽት ላይ ነው የሚፈጠሩ። የሰውን ክቡርነት አሁን በምሽትም የፈጠራቸው አሁን እነዚህ ሁሉ ሉላን አይደሉም። የዚያን ያክል ማለት ከመላእክት ውጭ የሰው ልጅ ነው የመጨረሻው ማደማደም ያደረገው። ሁለት ነገሮችን አዋህዶ ስለተገኘ እንደ መላእክትም ነው እንደ እንስሳትም ደግሞ ስጋውያን ኗረንም መንፈሳውያን ኗረንም የሚኖር ስለሆነ ማለት ነው። ስለዚህ ፈጠን እያልኩ ነው። ውዳሴ ማርያማችሁን ጊዜ ደግሞ ላለመሻማት ስንት ደቂቃ ነው ያለኝ? ከ17 ነው እስከ 30 ነው የተባልኩኝ እኔ ሰዓቴን መጀመሪያ እንትን ያልኩበትን እንግዲህ መቀጫ ካልሆነ በስተቀር እሱን ለማስተካከል ለምን ነው የቀነስከው ደግሞ ተብዬ እንዳልወቀስ። እሺ የዓርብ ስነ ፍጥረት ማን ናቸው አልነ? እንስሳት፣ አራዊት፣ አዕዋፋት ማለት ነው በሌላ አገላለጽ። በሌላ አነጋገር ደግሞ በልብ የሚሳቡ በእግር የሚሽከረከሩና በክንፍ የሚበሩ ማለት ነው። እነዚህ ናቸው። መጨረሻ ላይ የሰው ልጅ ስንት ስነ ፍጥረት ቆጠራችሁ እስካሁን ድረስ? 22 ካልሆናችሁ ተሰስተናል ማለት ነው። እሁድ ስንት ስነ ፍጥረት አለ? 7 አለ። ሰኞ ስንት? 1 8 እየደመራችሁ ማክሰኞ 3 ፍጥረት ስንት ሆነ? 11። ረቡዕ 3 ፈጠረ 14። እሺ ረቡዕ ነው አይደለ? ሐሙስስ ተሰስተናል። ማክሰኞ 3 ፍጥረት ነው ያልኳችሁ አይደለ? ስንት ነበር ግን ያልኳችሁ? ተሰስቼ ነው እንጂ 4 ነው። 4 ነው ያላችሁ? እንዲያ ከሆነማ ለምን 11 ትላላችሁ? እንግዲህ 12 ነው እንጂ ከሰኞው ጋራ 8 ከሆነ ማክሰኞ ደግሞ 4 ሲጨመር ከ8 ላይ 4 ስንት ነው እኮ? 12። እዚያም በኋላ የረቡዕ ደግሞ 3 ሲጨመር ከ12 15 ደግሞ የሐሙሱ 3 ሲጨመር 18 18 የዓርቡ 4ቱ ሲጨመር 22 ስነ ፍጥረት ነው። እንደዚህ አድርጎ ብዙን አንድ እያደረገ ስለቆጠረው ነው እንጂ ስነ ፍጥረታት ተቆጥሮ አያልቅም። 22 የምንላቸው እነሱ ናቸው ለማለት ነው። እንግዲህ በጥቂቱ አሁን ይህን ሁሉ የምንላቸው እንደ መግቢያ ነው። መጨረሻ ላይ ስነ ፍጥረትን ሲፈጥር የሰው ልጅ ምን አለው? እጅግ መልካም እንደሆነ አየ አለ እግዚአብሔር። እጅግ ውብ እንደሆነ ተመለከተ ያለው ፍጥረት እዚህ ላይ ነው። የት ላይ ነው አልኳቸው? ከሰው ላይ ማለት ነው። በጣም ውብ እንደሆነ የፈጠረ ማለት የገለጸው። ስለዚህ እዚህ ያላችሁት በጣም ታላቅ መሆናችሁን ተመልክታችሁ አይታችሁ የእግዚአብሔርን ቃል ለመማር መጣችኋልም። ደግሞ ልናመሰግን የሚገባን ከሌሎች ፍጥረታት በተለየ እኛን ስለሚመለከተን መምጣታችሁ ጥሩ ነው። እንዲያው እንደመጨረሻ ይሄንን ማጠቃለያ ነው እንግዲህ ወደዚህ ትምህርት ቤት ስትመጡ ደስተኛ ናችሁ አይደላችሁም? ግን
እውነታችሁን ነው መናገር ግን እንዲያው ናሄድ አብነት